አጠመቃለሁ ይመለሳለሁ። ያሳደገችኝ ቤተክርስቲያን እስከዛሬም ያለ ቦታዬ ነው ገብቼ ስቃጠለኝ ነበር። ስድብ አይደለም፣ እውነተኛ ማንነታችሁን ጠንቅቄ ስለማቅነ እየነገርኳችሁ ያላችሁት። ፓስተሮቻቸው የተባሉት ልጁን ለግብረ ሰዶምነት ሸጦ ነው የተሰባሰበ እያለ አፉን የሚከፍተው የእናንተ ፓስተር። ግማሹ ፍሪሚሲዮን አባል ነው። ፍሪሚሲዮን ኢሉሚናቲ ጋናና ቢኒን የተጠነቆለ አሳማና የህፃን ልጅ ጭንቅላት የተቀበረበት መድረክ ላይ አይደል የምትዘሉት? ምድረው ቡቱቷን ኦርቶዶክስ ላይ ደግሞ አፋችሁን ለመክፈት አይደለም አጠገቧም አትደርሱም። የዓለም የክርስትና መሰረት ነች። ኢትዮጵያን ራሱ ያቆመችው ኦርቶዶክስ ነች። ምድረ ቆሻሾች፣ ሰርጎ ገብ ቡቱቷ ይኸው አደባባይ ላይ ዘመኔን ሙሉ እስከዛሬ ድረስ ጨለማ ውስጥ የተመላለስኩት ይቆጨኛል። አደባባይ ላይ አይደል እጄን አንስቼ ተቀብያለሁ ብዬ ይሄንን ሐሰተኛ ኢየሱስ የተከተልኩት እስከዛሬ ድረስ ከህፃንነት ጀምሮ ይሄው ሳቄ ሲያቅበዘብሰኝ ይሄው አደባባይ ላይ እጄን አንስቼ ከዚህ በኋላ የጴንጤ ኢየሱስ የሚባል ክጄዋለሁ በአደባባይ። ስትፈልግ እዩ ጩፋን አይደለም ለምን ሐውልት ሰርተህለት ላይ አሰግድለትም አይደለም መድረካ ቆሻሽካ ዘይት ሸጥክ አያገባኝም። ከዚህ በኋላ አይደለም ዘይት አይደለም ለምን ራሱ ሐውልት ሰርተህለት ለዚህ ለጠንቋይ ለምን አታፈደድለት? ግማታሞች፣ ቡሽቴዎች፣ ሁሉም ቡሽቴዎች ናቸው። ኳየር ላይ ሴቷ ጡት ጎትታ ነው የተባረረችው አይደል? የአማኑኤል ቤተክርስቲያን ሴቶቹ ቡሽቴዎች ናቸው። እጸልይልሻለሁ ብላ ማሚ ይሏታል። ከአምስት ሴቶች ጋር ትተኛለች። ፓስተር ተብዬዋ የሴት ፓስተር መድረኩ ላይ ከዛኛው መድረክ ቂጧን እንደዚህ ቦዲኮን ልብስ ለብሳ ያገላበጠች ኢየሱስ ጌታ ነው ሃሌሉያ ምድረ ወንድ ከኋላ ቂጧን ነው የሚመለከተው። አስመሳዮች ከለራችሁ ራሱ ይቀያየራል በየቀኑ። እንደ እስስት አረንጓዴ ስታዩ አረንጓዴ፣ ነጭ ስታዩ ነጭ። ሆዳችሁ አምላካችሁ ሆድ ብቻ ይሄ ግብስብስ ሆዳችሁ ብቻ ይኑር። ኢየሱስ ራሱ በአካል ፊዚካል ራሱ ቢመጣ እኮ ገበያ ላይ አውጥታችሁ ትሸጡታላችሁ። ሆዳችሁን ማግበስበስ ብቻ ምድረ ሆዳ ግብስብስ ተጠቅልሎ ከዚህ ከሰልባጅ ጋር ተጠቅልሎ የመጣ ቆሻሻ ሃይማኖት። ኢየሱስ አንድ አይደለም። ሲጀመርም ኢየሱስ የሚባሉ ማአት ኢየሱሶች ሁላ ነበሩ በዛን ዘመን። የትኛው ኢየሱስ? የኦርቶዶክሱን ኢየሱስ ነው የተከበረውን ኢየሱስ ከቅድስት ድንግል ማርያም ከእናቴ ከቅድስት ድንግል ማርያም የተወለደውን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው የማመልከው። የኦርቶዶክሱን ኢየሱስ ነው ከዚህ በኋላ የማመልከው። ለመፈመስ ነው ይላል። ለመፈመስ ነው። አዎ ይሄው ለመፈመስ ፈምሻለሁ። የኦርቶዶክሱን ኢየሱስ ክርስቶስ ነው ከዚህ በኋላ የምከተለው። ከዚህ በኋላ የጴንጤ ኢየሱስ የሚባል ነገር የለም። ከውስጤ አውጥቼ በአደባባይ ላይ ጥየዋለሁ። አውሬ ነው የጴንጤ ኢየሱስ ማለት አውሬ ዘንዶ አብራችሁ ነው የሚገባው ከውስጥ ምስቅልቅልቅል የመጡትን ሰዎች ህይወት ምስቅልቅል ጨለማ ውስጥ እንደዚህ በቃ የሚያደርገው ጨለማ። ከዛ በኋላ በቃ የእግዚአብሔር ሰው ጸልይልኝ ስትል ነው ዘመንን የምትኖሩ ድንብርብርህን የሚያወጣ ሰላም እረፍት የሌለው። በቃ ይሄው ደስ ይበላችሁ። በነገራችን ላይ ጥየላችሁ ስለወጣው የእያንዳንዷን ጉዳችሁን እየዘረገፍኩ ከዚህ በኋላ አንድ መሰሰተው ነገር የለም። ምናልባት የሆነ ሐሰተኛ ምናምን የሚባል የለም። የሁላችሁም ጉዳ አንድ አይነት ስለሆናችሁ አንድ አይነት ናችሁ። በነገራችን ላይ እነማን መሰላችሁ? ማን ነው ፒን የሚያደርገው ሜሴጁን? ቆይ ሞዴሬተር የተባላችሁ በጠቅላላ ከዚህ ላስወጣችሁ። ማንሽ ፔን አድራጊ? አንቺ ቆሻሻ ቡሽቲ ግብረ ሰዶምነትን ኢትዮጵያ ውስጥ ያስፋፉት ግብረ ሰዶምነት
ፓስተር ይተኛል ከአራት አምስት ወንድ ጋር። የስንቱን ወጣት ወንዶች ቂጥ አበላሻችሁ። ሞዴሬተር የተባልሽ ሴትዮ አንቺ ቆሻሻ ቡሽቲ ማነሽ? ፒን ያደረግሽው ግማታ ብስብስ። ምን ውስጥ ነው ሞዴሬተር ያለው? ክጇለሁ። ይኸው ከዚህ በኋላ አልከተለውም። ክጇለሁ። የሚያስጭካኔ ነው ውስጥ የሚከት የሰው ልጅ ደም የሚያፈስ መራራ፣ የሰው ልጅ ሲራብ ሲቸገር ትንሽ እንኳን እንዲራራ የማያደርግ ንፉግነትን የሚያስተምር ርህራሄን የሚያጠፋ ከውስጥ ዝርፊያ፣ ሌብነት፣ ይሄንን ነው እዚህ ውስጥ ያየሁት የተማርኩት። ጥላቻን አንዱ ቤተ እምነት በሌላኛው ቤተ እምነት ላይ እንደዚህ ነክሶ ጥላቻን ያየሁት። ስለዚህ የተማርኩት ነገር ይሄንን ነው ከናንተ ከዝርፊያ፣ ጥላቻ፣ ውንብድና፣ በክርስቶስ ኢየሱስ ስም ችርቻሮ፣ ሱቅ ዓለማዊ አይታወቅ፣ መጽሐፍ ቅዱሳዊ ሆኖ አይታወቅ፣ ተደበላልቆባችሁ። ስለዚህ ክጄ ወጥቻለሁ ነው እንጂ ያልኩት ለወጣ ነው መንገድ ላይ ነኝ አይደለም ያልኩት። ክጄ ወጥቻለሁ። ከዚህ በኋላ እንደፈለጉትም አይደለም እስከዛሬ ድረስ ካየነው የባሰ ሌላ ጉድ ራሱ ገና መድረኩ ላይ ወንድና ወንድ ለእግዚአብሔር ክብር ተብሎ ወንድና ወንድ ሴክስ ማድረጋቸው አይቀርም፣ ፊት ለፊት እየተቀረጸ በካሜራ። ይሄን ደግሞ ይመጣል ይሄ ቀን። ስለዚህ ጥዬ ወጥቻለሁ። ሲፈልጉ ቢደሰቱ፣ ሲፈልጉ ቢያጨበጭቡ፣ ሲፈልጉ ቢዘሉ አያገባኝም። ከዚህ በኋላ ምንም ያገባኝ ነገር የለም። ውስጥ ስላለው እኮ ነው እስከዛሬ የምናደደው። ከዚህ በኋላ ዳር ላይ እንደተቀምጠው እንደሚያላግጡት አሁን ኒኒኒ ናናና ብሎ የሚደንሰው አይደል? እንደሱ እየደነስኩባቸው ዳር ላይ ቁጭ ብዬ አላግጥባችኋለሁኝ። የቀረውን ጉዳችሁን ደግሞ ቀስ እያልኩ እገልጣለሁ። እስከዛሬ ድረስ የተሸፈነ ጉድ አለ፣ ብዙ ጉድ አለ። እሱን ደግሞ ቀስ እያልኩ እገልጥላችኋለሁ። የሌለ የሰው ጆሮ ሰምቶት የማያውቀው ብዙ ጉድ አለ ገና። እናንተ እዚህ ጋር ለተገለጠው እና እዚህ ለተወራው ጉድ መስሎ ከተሰማችሁ ተሳስታችኋል። ጉድ አለ ከዚህ የባሰ። ስለዚህ እቤት ውስጥ ነኝ ያለሁት ብዬ ስላሰብኩ ነው እስከዛሬ ድረስ ስፋለም የነበረው። ስንት ነገር አጥቼ ማለት ነው። ስንት ያልደረሰብኝ ነገር የለም። ከዚህ በኋላ ግን ጨርሼ ወጥቻለሁ። ምድረ ወንበዴና ሌባ ዘራፊን ያለው ደፋሪ፣ ግብረ ሰዶም፣ ጨካኝ፣ አረመኔ፣ አውሬ፣ የሰው ደም አፍሳሽ፣ ገዳይ ይሄ ነው ያለው። ከዛ ሁሉም የተቃቅፎ አንድ ላይ ነው ተደጋግፈው ነው የሚሄዱት። ተመሳሳይ ናቸው በነገራችን። መንፈሱ ራሱ ሼር ስለሚደራረግ ስጸልይ ሁሉ ጊዜ ተንበርክኬ ጌታ ሆይ ይሄ መንፈስ ውስጥ እንዳይገባ እያልኩ ጸልይ ነበር። እግዚአብሔር አምላክ ሆይ ከዚህ ጭካኔ አደራህን። እንደዚህ ለሰው ልጅ መንገድ ላይ አለቅስ ነበር። ዝም ብሎ ጎዳና ላይ ጥግ ላይ ለተቀመጠ ሰው በፊት ራርቼ በቃ እዚህ ጎዳና ላይ አሁን ቤተሰብ ኖሮት ቤት ኖሮት ልጆች ኖሮት መኖር የሚችል ሰውዬ የሆነ በቃ ጥግ ላይ ኩርምት ብሎ ሳይ አንጀቴ ራርቶ መንገድ ላይ እንኳን አልቅሽ የሚሄድ ልጅ ጭካኔ ነው የምትማሩት። በቃ ምንም አይመስለኝም። አሁን ጌታ ሆይ ይሄንን ልቤን የነበረውን ይዤ የመጣሁትን ያንን እናቴ ከመንገድ ላይ ጠርታ 17 ሰው አስገብታ ምንድናቸው ሳትል ደርድራ ነው የምታበለው። ስለዚህ ያንን ይዤ የመጣሁትን ሩህሩህነትና ደግነት እንዳታሳጣኝ አደራህን እያልኩ እጸልይ ነበር። ጨካኝ ነው የምትሆኑት። ጨካኝ በቃ አብሮ የሚገባ የሆነ የጭካኔ መንፈስ፣ ረሃብ፣ ችግር ነው የሚገባባቸው አብሮ። ስለዚህ ጥዬ ወጥቻለሁ። የክርስቶስ ኢየሱስ መንፈስ ያለበት ቦታ ላይ ርህራሄ ያለ፣ ደግነት አለ፣ መተዛዘን አለ፣ ፍቅር አለ። ይሄ ከሌለ የኢየሱስ ፍቅር ኢየሱስ አይደለም ያለው ማለት ነው። የሚመለከው ሌላ ነው። ኢየሱስ ጌታ ነው ሃሌሉያ አታራ ስላልክ አይደለም። ከዛ ይሄንን ከየትም የለቃቀምከውን ልሳን እያልክ ዲዲዲዲ ታታታታ ፓፓፓ ይሄ አይደለም መንፈስ ቅዱስ ስራ። ስለዚህ ወጥቻለሁ። የመንፈስ ቅዱስ ስራ ርህሩህነት፣ ደግነት፣ ቸርነት ይሄ ነው። ስለዚህ ይሄን ደግሞ ስለሌለ ሰይጣን ነው ያለው እዚህ የሚመለከው። ሉሲፈር ነው ራሱ የኢየሱስን ስም መስሎ ገና አንታይ ክራይስት ዋናው የክርስቶስ ተቋሚው ራሱ እኮ ኢየሱስ ነው ብሎ ነው የሚመጣው። አሁንም ጴንጤ ሃይማኖት ውስጥ የሚመለከው ይሄ አጋንንት ነው። ለዚህ እኮ ነው አንዳንዱን የማይቆጣው። ሲቆጣ ሰምታችሁ ታውቃላችሁ? ውስጥ ሲጋፈጡ አይታችሁ ታውቃላችሁ? አይጋፈጡም። ተመሳሳይ ናቸው። አንድ ሰው ተው ሲል ሰምታችሁ ታውቃላችሁ? ተው የሚሉትን እንኳን ራሱ እንዴት እንደሚቃጠሉ አታዩም? ትናንትና አብረው ሲያጨበጭቡ የነበሩት እዚህ ጋር ሲሰድቡኝ ትናንትና ከኔ ጋር የኔ ጀግና የኔ ጎበዝ ሲሉ የነበሩት እኮ የሙሸለቁኝ እኮ ነው በስድብ። እንደዚህ ናቸው፣ እንደዚህ አይነት ናቸው። ከነዚህ ጋር ማን ይቀጥላል?
ስለዚህ ልወጣ ነው ምናምን ሳይሆን ያልኩት አሁን እንደዚህ ጄና አንስቼ አይደለ እዛ ሄጄ ራሴ ቀጥ ብዬ ገና ትንሽ ልጅ ሆኜ ነው የሄድኩት። ስለዚህ እጄን አንስቼ አይደለ የጴንጤውን ኢየሱስ የተቀበልኩት። ይሄ እጄን አንስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ይሄ ነው ጨርሻለሁ። ስለዚህ ያሳደገኝን ርህራሄን ያስተማረኝን ፍቅር ያስተማረኝን ኢየሱስ ክርስቶስን የኦርቶዶክሱን ኢየሱስ ክርስቶስ ነው የምከተለው ከዚህ በኋላ። የወንበዴ መጫወቻ ሆነ አንድ ናቸው። አንድ እያንዳንዱ ጴንጤ ጭንቅላት ውስጥ አለ አንድ ሱፍ ለብሶ በከረባት የታነቀ አንድ ጠንቋይ ያለ እያንዳንዱ ጴንጤ ጭንቅላት ውስጥ። ስንቶቹ ተሰባብረው በነገራችን ላይ ጤነኞቹ እኮ አይመጡም እኮ ወጥተው እኮ ቤታቸውን ያሉት አስጠልቷቸው ማለት ነው። ስራችሁ ቀፏቸው። ጤነኛ አይምሮ ያላቸው ሰዎች አይመጡም ቸርች ራሱ ቤታቸውን ያሉት ምድረ ቆሻሾች። ይኸውልሽ ያዳ ማለት ነው እንግዲህ ወንድሜ ነውና አታቸውም ትናንትና ሲያሸበሽቡ እዚህ ጋር የነበሩ ሐሰተኛ ነቢያትን ተጋፈጥሽ እንደውሽ የኔ ጀግና የኔ ብርቱ ሲሉ የነበሩት እኮ እየሰደቡኝ ያሉት አሁን ተገልብጠው ማለት ነው። እንደዚህ በአንድ ጊዜ ተከርበው እየሰደቡኝ ያሉት። ሲጀመር አጋንንት ነው የሚያመልኩ አጋንንት ናቸው። በስንዴ የመጣ ነው ስንዴ ተቀበለው ነው የተቀበለው። ኢየሱስ ጌታ ነው። ከዛ በኋላ አንድ 5 ሊትር ቆርቆሮ ዘይትና አንድ ኩንታል ስንዴ ተፈክማ ኢየሱስ ጌታ ነው። እንደዚህ ነው የገባው። የወላይታና የሀዲያ ሃይማኖት ነው። እኔ አያገባኝም። ከዚህ በኋላ አያገባንም። በስንዴ የመጣ ነገር እኛን አይመለከተን። እኛ ኢየሱስ አለ ብለን እናትና አባታችን ጥለን ቤተሰባችን ጥለን ተወግዘን ነበር። ግን እስከ ዛሬ ድረስ ማንም ቸክ ሊያረገን እንደውም እንደ ነገረኛ እውነት ስትናገሪ ሃይማኖት እንደከዳሽ የምትቆጠሪበት ቤት ርህራሄ የሌለበት የጭካኔ ማዕት ያለበት ምን ያላደረጉኛል? እኔ እኮ ደስ አይበላቸው ብዬ እኮ ነው ዝመጥቼ ማላወራው። ስቃወም እንዲቀላል መስሎሽ ነው? ምን ያላረጋችሁኛል? ወጥቼ እኮ እዚህ ጋር እነሱን ላለማስደሰት እንዲሆንኩ እንደዛ ሆንኩ እኮ ማለለው እኮ መጥቼ እዚህ ጋር ላለማስደሰት እነሱን ብዬ ነው ሻፍኜ ዝም ምንም እንዳልተፈጠረ ወጥቼ እንደገና እንደ አዲስ መቃወመው ማለት ነው። አውሬዎች እኮ ናችሁ። ዘንዶ እናንተ ጋር ያለው። ስለዚህ እዚህ መድረክ ዘንዶ መድረክ ነው። ከዚህ በኋላ አርመሽ የለ እኔ በጨነቀኝ ጊዜ በጣም ያዳህን እየጨቀጨቁት ባለው ጊዜ አንቺን ሸር ሲያደርገኝ ማለት ነው ጌታው ጥያቄ ልትመልሰው ነው መሰለኝ ብዬ ማለት ነው። ያዳህ የሚገርምሽ ወንድሜ ነው እና ከምንሽ በላይ ዋጋ ከፍሎ እምቢ ሲል ማለት ነው ከፓስተርነት እንትን አሁን ሰሞኑን ነው አልፈልግም ብሎ ወጥቷል። ኦሬዲ ወጥቶ ማለት ነው እንግዲህ ይቅርታ በቃ በጌታ አይደለሁም ብሎ ተጠምቋል። ተጠመቀ። ልጆቹንም አስጠመቀ። አንቺ እኮ ያሻለሽ እኮ ለማኝና ቆሻሻ ልብስ የለበሰ ነው። አንቺ ራስሽ እስኪ ሳትዘንጪ ሂጂ። ማን እንዲሰማሽ ከዋናው ወንበር የሚያስቀምጡሽና በጣም ሰላም የሚሉሽ ስትዘናነጨን ያስጠሉኛል። እኔ ሰውነቴ ሁሉ ይጸየፋቸዋል። እና ጌታ ሆይ ምን ውስጥ ነው የገባሁት? ምን ጉድ ነው የገባሁት እያልኩ ባለውበት ጊዜ ማለት ነው እግዚአብሔር ቀንና ጊዜ አለው እንደዚህ አብራርቶ የሚያሳይሽ ጊዜ። እኛ እንደውም ይሄንን ኢየሱስን አናውቀው። በቃ በእነሱ ያየነውን ኢየሱስን የርህራሄ አምላክ ነው እንጂ ያረመኔ የድንጋይ ልብ አምላክ እኛ አናውቀው። ሰይጣን ክፉ አረመኔ ምን አይነት እንደሆኑ ማለት ነው። እና ከነዚህ ጋር እኛ እንደውም አሁን ግንኙነት የለም። ከዛሬም ደግሞ እንደው እንትን ብለን ምናምን ብለን ነበር። አሁን ግን ማለት ነው አያስፈልጉም። በጣም ካረመኔ ጋር እኛ ግንኙነት የሚባል ነገር የለንም። እስቲ እግዚአብሔር ያውቃል፣ እሱ ያውቃል። ውዶች ይቅርታ ኤሊዬ፣ ውዶች ታብታቡን 100,000 አስገቡት፣ ሼሩን 5K ያስገቡትና ኮፕሪንክና ታብታብ አድርጉት። እንቀጥላለን። እነሱ ሀሳባቸውን ይሰጣሉ። ሄሉ እኔ ከዚህ በኋላ በቃ ልክ ፕሮቴስታንት ቤት ውስጥ ኢየሱስ እንደ ግል አዳኝ አድርገሽ አድርጌ ተቀብያለሁ የሚለውን እጄን አዘርግተው እንደተቀበልኩት ሁሉ እጄን አንስቼ
አንድ ነገር ልንገርሽ ስለሰው ዛሬ የኔ ቆንጆ በርቺ ጀግና ያለሽ ነገ ደግሞ ዓይንሽን ላፈር የሚል ሰው ነው አበሻ። እንዴ እኛ የምንከተለው አንድ አለ እውነት ክርስቶስ ኢየሱስ የተባለ ያ ኢየሱስ ደግሞ ለድሆች የሚራራ ድሆችን የሚቀበል ድሆችን የሚያጽናና የተራቡትን የሚያበላ የታመሙትን የሚፈውስ በጣም ቁስላም የሆነን ሰውን ቁስሉን አጥቦ አይዞ ልጄ ብሎ የሚያቀፍ ኢየሱስ ነው። ሽቶ ካልተቀባችሁ እኔ ጋር እንዳትመጡ የሚል ከሆነ ያ ኢየሱስ አይደለም፣ ወይም ደግሞ እውነተኛ አምላክ አይደለም እየተከተሉ ያሉት በቃ። እና ካስታወሳችሁ የሆነ ቦታ ሽቶ ካልተቀባ ካላማረብህ አትምጣ፣ እኔ ጥሩ መዓዛ ነው የምፈልገው ያሉ በግልጽ የሚናገሩ ነቢያቶች ነበረዋል። እዚህ የራሳቸውን ነብይ ብለው የሚቆጥሩ ሐሰተኞች። እንደነዚህ አይነት ሰዎች ከሆኑ የተከተሉት ጤነኛውን ኢየሱስ አይደለም፣ ትክክለኛውን ኢየሱስ አይደለም። ስለዚህ ሁላችሁ ሼር አድርጉ፣ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉላት። ያዳም ስላለ ያዳም ፓስተር ነበረ